ጳጳስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ስራ አስኪያጅ ሆነው ተሾሙ። ሲኖዶሱ ወደ ሀገር ቤት በተመለሱት አቡነ ጴጥሮስ ስፍራም አዲስ ውሳኔ አሳልፏል። በተለይም አቡነ አብርሃም የነበሩበት የጠቅላይ ቤተ ክህነቱ ስራ አስኪያጅነት ስፍራ እንዲሁም አቡነ ጴጥሮስ በብልጽግናው ወደ ሀገር ቤት እንዳይገቡ ከመከልከላቸው አስቀድሞ የነበሩበት የሲኖዶሱ ዋና ስራ አስፈጻሚነት ስፍራዎችን በተመለከተም ብልጽግና ወደ ሀገር ቤት በሆደ ሰፊነት እንዲገቡ ፈቀድኩላቸው ካላቸው ጳጳሳት መካከል የአቡነ ጴጥሮስ የሥራ ኃላፊነት በዘንድሮ ዓመት የሚጠናቀቅ የጠቅላይ ቤተ ክህነቱ ስራ አስኪያጅ አቡነ አብርሃም ኃላፊነታቸውን በዚህ ጉባኤ የሚያበቃ መሆኑ የሚታወቅ ቢሆንም አገዛዙ ወደ ሀገር ቤት እንዲገቡ ሲያደርግ ግን ቅድመ ሁኔታዎችን አስቀምጦም ነበር። ሲካሄድ በሰነበተው የሲኖዶሱ ጉባኤ መንግስት የሚፈልጋቸው ጳጳሳት ለቤተ ክህነት ስራ አስኪያጅነትና ለሲኖዶሱ ዋና ጸሐፊነት እንዲመረጡ ለማድረግም የሲኖዶሱ አባላት እንዲተባበሩ የሚል ቅድመ ሁኔታን በማስቀመጥ በዚህም መሰረት ዛሬ ሲኖዶሱ አስቀድሞ የተገመተው ሹመት ይፋ ሆኗል። ከ3 ዓመት በፊት የራሳቸውን ሲኖዶስ ለመመስረት ሲንቀሳቀሱ የነበሩት አቡነ ሳዊሮስ አቡነ አብርሃምን በመተካት የመንበረ ፓትርያርኩ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ ማድረጉን ሲኖዶሱ ይፋ አድርጓል። አቡነ ሳዊሮስ ባሳለፍነው ጥቅምት ወር በነበረ ጉባኤ ላይ ያኔ እንዳባረራችሁን አሁን እናንተን አባረን ይህንን ቤተ ክህነት እኛ እንቆጣጠረዋለን ሲሉ መናገራቸው የሚዘነጋም አይሆንም። አሜሪካዊው ጳጳስ አቡነ ጴጥሮስ ሲያገለግሉበት የነበረውን ቦታ ወደ ሀገር ቤት ቢመለሱም አቡነ ዲዮስቆሮስን የቅዱስ ሲኖዶሱ ዋና ጸሐፊ ሆኖ እንደተሾሙበት የሲኖዶሱ መግለጫ ያሳያል። ሌላኛው አነጋጋሪ ውሳኔ የአዲስ አበባ ሀገረ ስብከት ጉዳይ ሲሆን ከብልሹ አሰራርና ሙስና ጋር በተያያዘ ላለፉት ተከታታይ ጊዜያት የነበረው ውዝግብም የሚታወቅ ነው። በዚህ መሰረት አቡነ ሕርያቆስን የሀዲያ ሀገረ ስብከትን እንዲያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ እንዲሆኑ መመደባቸው ተመላክቷል። አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ሆነዋል ይላል መግለጫው። አቡነ ናትናኤል ዘኮሎራዶን የቅድስት ሀገር ኢየሩሳሌም ገዳማት ሊቀ ጳጳስ፣ አቡነ ናትናኤልን ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ፣ አቡነ ዕንባቆምን የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ፣ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የበዓታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ መወሰኑም ተብራርቷል።